ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 2 ሶሉሽን ሪቪው ኤክሰርሳይዝ አንሰር ዊዝ ኤክስፕላኔሽን ፓርት 3። ባለፈው ፓርት 1 እና ፓርት 2ን አይተናል። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ፓርት 3 ወርክአውት ፕሮብለምስ ኩዌስችን ነምበር 42 The solubility of carbon dioxide in water is 0.161 gram of carbon dioxide in 100 ml of water at 20 degrees centigrade and 1 atmosphere. A soft drink is carbonated with carbon dioxide gas at 5.5 atmosphere pressure. What is the solubility of carbon dioxide in water at this pressure? 42ኛ ጥያቄ solubility of carbon dioxide at different pressure given ተሰጥቶናል። ከዛ በኋላ በሄነሪስ ሎው አማካኝነት ሶሉቢሊቲን መፈለግ እንችላለን ማለት ነው። መጀመሪያ ጊቭን እናወጣለን። ቴምፕሬቸር which equal to 20 ዲግሪ ሴንቲግሬድ ነው። ፕሬሸር 1 equal to 1 atmosphere ነው። and the solubility of carbon dioxide in water which is equal to S1 solubility of carbon dioxide 0.161 gram per 100 ml solution 100 ml solution ነው ማለት ነው። after that pressure 2 which equal to 5.5 atm ነው atmosphere ነው። ስለዚህ በ5.5 atmosphere solubility of carbon dioxide in carbonated beverage how much ብለን ካልኩሌት እናደርጋለን ማለት ነው። ስለዚህ ሄነሪስ ሎው ምንድነው የሚለው? ሄነሪስ ሎው solubility which is equal to directly proportional to partial pressure of a gas ነው ማለት ነው። ስለዚህ በዚህ መሰረት S1 P1 which equal to S2 over P2 ብለን ካልኩሌት ማድረግ እንችላለን ማለት ነው። ምክንያቱም solubility of a gas እና partial pressure directly proportional ስለሆኑ ማለት ነው። እሱን ነው የምንፈልገው። solubility 2 which is equal to S1 times P2 over P1 ይሆናል which is equal to S1 0.161 gram of carbon dioxide per 100 ml ይሆናል ማለት ነው። ታይምስ P2 5.5 አቶሞስፌር ነው ኦቨር 1.0 አቶሞስፌር ይሆናል። ይሄ በዚህ ይጣፋል። ከዛ በኋላ ይሄንን S2ን መጨረሻ ቫልዩ ስታገኙ 0.161 ታይምስ 5.5 ግራም ፐር 100 ml ትላላችሁ ማለት ነው። ይሄን ስታባዙት 0.885 ግራም ፐር 100 ml ይሆናል ማለት ነው። ሶሉቢሊቲ ኦፍ ካርቦን ዳይኦክሳይድ ይሆናል ማለት ነው ኢን ካርቦኔትድ ቢቨሬጅ። ኩዌስችን ነምበር 43 ካልኩሌት ዘ ሞላሪቲ ኦፍ ኢች ኦፍ ዘ ፎሎዊንግ ሶሉሽን። 43ኛ ጥያቄ ሞላሪቲ ነው ካልኩሌት የምናደርገው። ኤ 10.5 ግራም ኦፍ ሶዲየም ክሎራይድ ኢን 350.0 ml ኦፍ ሶሉሽን ጊቭን ማስ ኦፍ ሶዲየም ክሎራይድ ተሰጥቷል። ቮሉም ኦፍ ሶሉሽን ተሰጥቷል። ከዛ በኋላ ሞላሪቲ መፈለግ ቀላል ይሆናል ማለት ነው። ቪም በዚሁ መልክ ነው የሚሰራው። 43 ካልኩሌት ሞላሪቲ ነው ፈልጉ የሚለው። ኤ ጊቭን ተሰጥቶናል። ጊቭን ማስ ኦፍ ሶዲየም ክሎራይድ which is equal to 10.5 ግራም ተሰጥቶናል። after that ሞላር ማሱን ካልኩሌት ማድረግ እንችላለን። የሶዲየም ክሎራይድን የሶዲየም እና ክሎሪንን ማስ መደመር ነው። ስለዚህ ሞላር ማስ ኦፍ ሶዲየም ክሎራይድ which is equal to 58.44 ግራም ፐር ሞል ይሆናል። ቮሊዩም ኦፍ ሶሉሽን ተሰጥቶናል 350 ml ነው። 350 ml ነው። ይሄንን ወደ ሊትር መቀየር አለብን። 0.350 ሊትር አካባቢ ይሆናል። after that required ማን ነው? required molarity or concentration how much እንላለን ማለት ነው። molarity ማለት ነው number of moles over volume ነው። በዚህ ነው ካልኩሌት የምናደርገው። ስለዚህ number of moles given mass ሲካፈል ለሞላር ማስ ነው። given ማሱ ስንት ነው? 10.5 ነው። 10.5 ግራም ኦቨር 58.44 ግራም ፐር ሞል አካባቢ ይሆናል። ግራም በግራም ይጣፋል። ከዛ በኋላ ስንት ይሆናል ካልኩሌት ማድረግ ትችላላችሁ። 0.1797 ሞል አካባቢ ይሆናል። ሞልን አገኘን። ቮሊዩም
ኦልሬዲ ጊቭን ነው። ከዛ በኋላ ኮንሰንትሬሽን which is equal to number of moles over volume ነው ብለናል። ስለዚህ 0.1797 ሞል ሲካፈል ለቮሊዩም 0.350 ሊትር አድርጋችሁ ካልኩሌት ማድረግ ትችላላችሁ ማለት ነው። ይህንን የመጨረሻው ቫሉ የመጨረሻው ውጤት 0.513 ሞላር ኮንሰንትሬሽን ይሆናል። ቢ ጊቭን እናወጣለን። ማስ ኦፍ ሊቲየም ፐርክሎሬት ሃይድሬትድ ነው። ማስ ኦፍ ሊቲየም ClO4 3H2O which is equal to 40.7 አካባቢ ግራም ጊቭን ነው። ከዛ ሞላር ማሱን እንፈልጋለን። የሊቲየም ClO4 3H2O ሞላር ማሱን የሊቲየም የክሎሪን የኦክሲጂን እና 3H2O ሞላር ማሱን ካልኩሌት ማድረግ እንችላለን። ለምሳሌ የሊቲየም 6.94 ነው፣ የክሎሪን 35.45 ነው፣ ሲደመር የኦክሲጂን 16 በ4 64 ነው፣ ሲደመር የ3H2O 18 ነው፣ 18 54 ነው። ድምር ስንት ይሆናል? 160.43 ግራም ፐር ሞል ይሆናል ማለት ነው። ቮሉም ተሰጥቷል 125 ml ነው። ይህንን ወደ ሊትር መቀየር አለባችሁ። 0.125 ሊትር ይሆናል ማለት ነው። ከዛ በኋላ ሞላሪቲ ማለት ምንድነው? ነምበር ኦፍ ሞልስ ኦቨር ቮሊዩም ነው። ነምበር ኦፍ ሞልስን እንዴት ጊቭን ማስ ኦቨር ሞላር ማስ እናደርጋለን። ጊቭን ማስ 40.7 ግራም ነው ሲካፈል ለሞላር ማስ 160.43 ግራም ፐር ሞል ነው። ስለዚህ ግራም በግራም ይጣፋል። ይሄንን ካልኩሌት ስታደርጉ ስንት ይመጣል? 0.253 ሞል አካባቢ ይሆናል ማለት ነው። አፍተር ዛት ሞልን አገኘን፣ ቮሊዩም ተሰጥቷል። ከዛ ሞላሪቲ which is equal to ትላላችሁ 0.253 ሞል ሲካፈል 0.125 ሊትር ትላላችሁ። ይህንን ሞል ፐር ሊትር ታገኛላችሁ ማለት ነው። ሶ 2.029 ኮንሰንትሬሽን ሞል ፐር ሊትር መልስ ይሆናል ማለት ነው። 44 what mass of solution containing in 5% potassium iodide by mass contains 258 milligram of potassium iodide 44ኛ ጥያቄ mass of solution with given potassium iodide mass of solution ነው የምንፈልገው። percent by mass 5% potassium iodide ተሰጥቶናል። and also mass of solute or mass of potassium iodide 258 ሚሊግራም ተሰጥቶናል። ከዛ በኋላ ማስ ኦፍ ሶሉሽንን መፈለግ ነው ማለት ነው። by using percent by mass or weight percent በሚለው ቀመር መስራት እንችላለን ማለት ነው። question number 44 given እናወጣለን። given so mass of potassium iodide mass of solute ማለት ነው which is equal to 258 ሚሊግራም ነው። ይሄ ወደ ግራም መቀየር አለባችሁ። 0.258 ግራም ይሆናል ማለት ነው። and also percent by weight ያ ማለት weight percentage ማለት ነው which equal to 5% ነው። 5% ፖታሲየም አዮዳይድ by mass ተሰጥቷል። ከዛ required ምንድነው? required mass of solution ነው ማለት ነው። percent by weight or by mass of solute which is equal to mass of solute ሲካፈል mass of solution ሲባዛ 100 አይደለ? ስለዚህ እዚህ ጋር 5% አለ። 5%ቱ በ5 over 100 ስለሆነ ይሄ 0.05 ይተካዋል። ከዛ አሁን የምንፈልገው ማን ነው? mass of solution ነው። ስለዚህ mass of solution which is equal to mass of solute over weight ማለት ነው። ስለዚህ mass of solute ሲካፈል weight ማለት ነው። weight percentage ማለት ነው። ስለዚህ which is equal to mass of solute ስንት ነው? 0.258 ግራም of potassium iodide over 0.05 ይሆናል ማለት ነው። ይሄንን ካልኩሌት ስታደርጉ mass of solution ስንት ይሆናል ማለት ነው? ይሄንን የመጨረሻ ውጤት 5.16 ግራም of solution ይሆናል ማለት ነው። which is equal to 5.16 ግራም of solution the answer ይሆናል ማለት ነው። Number 45 caffeine is a stimulant found in tea and coffee. The sample of substance was dissolved at 45.0 gram of chloroform to give 0.0946 molar solution. How many grams of caffeine were in the sample? Molar mass of caffeine is given. 45ኛ ጥያቄ ካፌን በሻይ እና በቡና ውስጥ የሚገኝ ስቲሙላንት ነው።
ይህንን ሳምፕል በ45 ግራም ኦፍ ክሎሮፎርም ዲዞልቭ ብናደርገው የሶሉሽን ሞላሊቲው ተሰጥቷል። ከዛ በኋላ በዚህ በሶሉሽን ውስጥ ያለው የካፌን ሳምፕል ምን ያክል ማስ ነው ጊቭን ማስ ነው ፈልጉ የሚለው ማለት ነው። ይህንን ጊቭን ካወጣን በኋላ ጊቭን ማስን ማግኘት ይቻላል ማለት ነው። ሞላሊቲ ተሰጥቶናል 0.0946 ሞላር ተሰጥቶናል። አንድ ሞላሊቲ which is equal to 1 ሞል ፐር ኪሎግራም ጋር እኩል ነው። ምክንያቱም ሞላሊቲ ማለት ነው ነምበር ኦፍ ሞል ኦፍ ሶሉት ሲካፈል ለኪሎግራም ሶልቨንት ስለሆነ ማለት ነው። ስለዚህ ይህንን ሞል ፐር ኪሎግራም ሶልቨንት ብዬ ማስቀመጥ እችላለሁ። ሁለተኛው ማስ ኦፍ ሶልቨንት ተሰጥቶናል። ማስ ኦፍ ሶልቨንት ተሰጥቶናል ስንት ነው? 45.0 ግራም ኦፍ ክሎሮፎርም። ሶልቨንቱ ክሎሮፎርም ስለሆነ ይህንን ወደ ኪሎግራም መቀየር አለብን። ምክንያቱም ኤክስፕረስ የምናደርገው ኪሎግራም ሶልቨንት ስለሆነ ማለት ነው። 0.045 ኪሎግራም ሶልቨንት ይሆናል ማለት ነው። ኤንድ ኦልሶ ሞላር ማስ ኦፍ ካፌን ካልኩሌት ማድረግ ትችላላችሁ። ይሄ 194.19 ግራም ፐር ሞል ይሆናል ማለት ነው። ይሄን ካልኩሌት ማድረግ ትችላላችሁ። ሞለኪውላር ፎርሙላው እዚህ ጥያቄው ላይ ስለተሰጠ ማለት ነው። ከዛ በኋላ ሪኳየርድ ማን የተፈለገው ማስ ኦፍ ካፌን ነው ፈልጉ የተባለው። ማስ ኦፍ ካፌን ሃው ማች ነው? ሞላሊቲ ማለት which is equal to number of mole of solute over ኪሎግራም ሶልቨንት ነው። አሁን ማንም ማግኘት አለብን? ሞል ኦፍ ሶሉትን ማግኘት አለብን። ምክንያቱም ጊቭን ማስ ለማግኘት which equal to number of mole which is equal to given mass over molar mass ስለሆነ ማለት ነው። እቺን ጊቭን ማስ ለማግኘት ሞልን ማግኘት አለብን። ሞልን ደግሞ ከማን እናገኛለን? ከሞላሊቲ እናገኛለን። ስለዚህ number of mole of ካፌን which is equal to ሞላሊቲ ተሰጥቶናል 0.0946 ሞል ፐር ኪሎግራም ነው ሲባዛ ኪሎግራም ሶልቨንት 0.045 ኪሎግራም ይሆናል። ኪሎግራም በኪሎግራም ጠባ ሞል ይቀራል። ይሄንን ካልኩሌት አድርጋችሁ ሞሉን ማግኘት ይቻላል። ሞል ኦፍ ካፌን which is equal to 0.0425 ሞል አካባቢ ይመጣል ማለት ነው። አሁን ሞልን አገኘን። ሞልን ካገኘን በኋላ ጊቭን ማስ ማግኘት ቀላል ይሆናል ማለት ነው። ስለዚህ ነምበር ኦፍ ሞል ኢኳል ቱ ጊቭን ማስ ሲካፈል ለሞላር ማስ ካፒታል ነው። ስለዚህ ጊቭን ማስ ኦፍ ካፌን which is equal to ምን ይሆናል? ሞል ሲባዛ በሞላር ማስ ይሆናል ማለት ነው። which is equal to ሞልን አግኝተናል። ሞላር ማስ 94.19 ነው። ስለዚህ ሞሉ 0.00425 ሞል ሲባዛ በ194.19 ይሆናል ማለት ነው። ይሄ which is equal to ካልኩሌት ማድረግ ትችላላችሁ 0.827 ግራም አካባቢ ይመጣል ማለት ነው። 0.827 ግራም ኦፍ ካፌን ይሆናል ማለት ነው። 6 question number 46 a 100 gram of sample of a brand of rubbing alcohol contains 65.0 gram of isopropyl alcohol and 35 gram of water. What is the mole fraction of isopropyl alcohol in the solution and also what is the mole fraction of water? 46ኛ ጥያቄ 100 ግራም ኦፍ ሳምፕል ኦፍ አይሶፕሮፓይል አልኮል ሶሉሽን 35 ግራም ኦፍ ዋተር እና 65 ግራም ኦፍ አይሶፕሮፓይል አልኮል የያዘ ነው። የእነዚህን የአይሶፕሮፓይል አልኮል እና የዋተርን ሞል ፍራክሽን ፈልጉ ነው የሚለው። መጀመሪያ ጊቭን እናወጣለን። ኦፍ አይሶፕሮፓይል አልኮል which is equal to given ነው 65.0 ግራም ነው and mass of H2O solvent 35.0 ግራም ተሰጥቷል። ከዛ ሞላር ማሳቸውን የአይሶፕሮፓይል አልኮል ሞለኪውላር ፎርሙላ አለ፣ ያንን ደምራችሁ ማስቀመጥ ትችላላችሁ። ሞላር ማሳቸውን እናስቀምጣለን። አይሶፕሮፓይል አልኮል which is equal to ሞላር ማስ ደምሩት 60.094 ግራም ፐር ሞል አካባቢ ይመጣል። H2O ሞላር ማስ ኦፍ H2O which is equal to 18 ግራም ፐር ሞል ይሆናል። አፍተር ዛት ሞል ፍራክሽን ማለት ነምበር ኦፍ ሞል ኦቨር ቶታል ሞል ኦፍ ሶሉሽን ነው የምንፈልገው። ስለዚህ የእያንዳንዱን ነምበር ኦፍ ሞል ኦፍ H2O እና ሶልቨንቱና ነምበር ኦፍ ሞል ኦፍ ሶሉት ማግኘት አለብን ማለት ነው። ስለዚህ ነምበር ኦፍ ሞል ኦፍ H2O which is equal to given mass of H2O ስንት ነው? 35.0 ግራም ነው ኦቨር ሞላር ማስ ኦፍ H2O ሞላር ማስ ኦፍ 18 ግራም ፐር ሞል ነው which is equal to ስንት ነው የሚመጣው? ይሄ 1.942 ሞል ይሆናል። 1.942 ሞል አካባቢ ይሆናል። ሞል ኦፍ ሶሉት ደግሞ አልኮሉ የአልኮሉ which is equal to 65.0 ግራም ኦቨር ሞላር ማሱ 60.094 ግራም ፐር ሞል ነው which is equal to ይሄንን ካልኩሌት ስናደርግ 1.08 ሞል ይሆናል ማለት ነው። አሁን ሞሉን አገኘን። ሞሉን ካገኘን የእያንዳንዱ ሞል ፍራክሽን መፈለግ ቀላል ይሆናል ማለት ነው። ስለዚህ ሞል ፍራክሽን ኦፍ H2O which is equal to number of mole of H2O ሲካፈል ለቶታል ሞል ኦፍ ሶሉሽን። ስለዚህ ይህንን መደመር አለብኝ ማለት ነው። መደመር አለብኝ
ሶ 1.942 ሞል ፎር H2O ሶልቨንት ነው ሲካፈል ይሄንና ይሄን ስደምሩ 3.02 ሞል ይመጣል። 3.02 ሞል ይመጣል። ይሄንን ካልኩሌት ስታደርጉት 0.642 አካባቢ ይመጣል። 0.642 ፎር ዋት ሞል ፍራክሽን ኦፍ H2O ይሆናል ማለት ነው። ሞል ፍራክሽን ኦፍ አልኮል ደግሞ which is equal to number of mole of alcohol ስንት ነው የመጣው? 1.08 1.08 ሞል ሲካፈል ቶታል ሞሉ 3.02 ሞል ይሆናል ማለት ነው። ይሄን አካፍሉት። ስታካፍሉ ስንት ነው የሚመጣው? 0.357 አካባቢ ይሆናል ማለት ነው። ስለዚህ ሞል ፍራክሽን ኦፍ አልኮል እና ሞል ፍራክሽን ኦፍ H2O አገኘን ማለት ነው። ስለዚህ እነዚህ ሁለቱ ተደምረው ስንት መጣት አለበት? አንድ መሆን አለበት። ካልሆነ ትክክል አይደለንም ማለት ነው። so the mole fraction of alcohol plus mole fraction of water which is equal to 1 መጣት አለበት ማለት ነው። ሰሙ question number 47 a bleaching solution contains sodium hypochlorite dissolved in water. The solution is 0.650 molar sodium hypochlorite. What is the mole fraction of sodium hypochlorite? 47ኛ ጥያቄ ሶዲየም ሃይፖክሎራይት በውሃ ዲዞልቭ ሲሆን እንደ ብሊቺንግ ኤጀንት ያገለግላል ይላል። ሶሉሽኑ ሞላሪቲው ተሰጥቶናል። በዚህ ሞላሪቲ መሰረት ሞል ፍራክሽንን ኦፍ ሶዲየም ሃይፖክሎራይት ፈልጉ ነው የሚለው። ጊቭን እናወጣለን። ሞላሪቲ ተሰጥቶናል። ሞል ፍራክሽንን እንፈልጋለን። ሞላሪቲ ኦፍ ሶዲየም ሃይፖክሎራይት which is equal to 0.650 ሞላል። አንድ ሞላል which is equal to 1 ሞል ፐር ኪሎግራም ሶልቨንት ጋር እኩል ነው። ምክንያቱም ሞላሊቲ ማለት ነምበር ኦፍ ሞል ኦፍ ሶልት ኦቨር ኪሎግራም ሶልቨንት ስለሆነ ማለት ነው። ስለዚህ ይሄንን ሞል ፐር ኪሎግራም ሶልቨንት ብዬ መጻፍ እችላለሁ። ሞላሊቲ ኦፍ ሶዲየም ሃይፖክሎራይት። ስለዚህ ከዚህ ምን ማግኘት እችላለሁኝ? ሞላሊቲ ኦፍ ሶዲየም ሃይፖክሎራይት ይሄ ከመጣ ነምበር ኦፍ ሞል ኦፍ ሶዲየም ሃይፖክሎራይት ምን ማለት ነው? 0.650 ሞል ነው ማለት ነው። ስለዚህ ሞል ኦፍ ሶዲየም ሃይፖክሎራይት አገኘው ማለት ነው። ከዛ ማስ ኦፍ ሶልቨንት ማለት ነው H2O ነው። H2O ማስ ኦፍ H2O ስንት ነው? 1 ኪሎ ግራም ነው። ያ ማለት 1000 ግራም ነው። 1000 ግራም ኦፍ ሶሉሽን ስለሆነ ማለት ነው። አሁን ማስ ኦፍ H2O ካገኘሁኝ ሞል ኦፍ H2O ማግኘት እችላለሁ። ምክንያቱም ሞላር ማስ ኦፍ H2O ስለሚታወቅ ማለት ነው። ነምበር ኦፍ ሞል ኦፍ H2O which is equal to 1000 ግራም ሲካፈል ለ18 ግራም ፐር ሞል ትላላችሁ። ይሄ ስንት ይመጣል? 55.51 ሞል ኦፍ H2O ይሆናል ማለት ነው። አፍተር ዛት ሞል ፍራክሽን ኦፍ ሶዲየም ሃይፖክሎራይት መፈለግ ቀላል ይሆናል። ሞል ፍራክሽን ኦፍ ሶዲየም ሃይፖክሎራይት which is equal to ሞል ኦፍ ሶዲየም ሃይፖክሎራይት ቶታል ሞል ኦፍ ዘ ሶሉሽን። ያ ማለት ነምበር ኦፍ ሞል ኦፍ H2O ሲደመር ነምበር ኦፍ ሞል ኦፍ ሶዲየም ሃይፖክሎራይት ይሆናል ማለት ነው። ከዛ የሶዲየም ሃይፖክሎራይት ሞል ስንት ነው? 0.650 ሞል ነው። ቶታሉ ስንት ነው? 0.650 ሞል ሲደመር የኤች2ኦ 55.51 ሞል ይሆናል። ከዛ በኋላ ይሄን ካልኩሌት አድርጋችሁ ሞል ፍራክሽን ኦፍ ሶዲየም ሃይፖክሎራይት which is equal to ይሄን ካልኩሌት ማድረግ ትችላላችሁ which is equal to 0.0116 አካባቢ ይሆናል ማለት ነው። question number 48 the concentrated sulfuric acid we use in the laboratory is 98.0% sulfuric acid by mass. Calculate the molality and molarity of the acid solution. The density of the solution is given 1.83 gram per ml. 48ኛ ጥያቄ ኮንሰንትሬትድ ሰልፈሪክ አሲድ 98% ሰልፈሪክ አሲድ ባይ ማስ የያዘ ነው፣ ወይም ደግሞ በፋብሪካ ሲመረት 98%ቱ ሰልፈሪክ አሲድ ባይ ማስ ነው። ስለዚህ የዚህን ሞላሊቲ እና ሞላሪቲ ኦፍ ዘ አሲድ ፈልጉ ነው የሚለው። ዴንሲቲ ተሰጥቶናል፣ ዴንሲቲ ኦፍ ዘ ሰልፈሪክ አሲድ። ስለዚህ መጀመሪያ ጊቭን ስናወጣ ከደንሲቲው ቮሉም ኦፍ ዘ ሶሉሽን ማግኘት ይቻላል። በዚህ ፐርሰንቱ ደግሞ 98% ደግሞ ማስ ማግኘት ይቻላል። ከዛ በኋላ ሞላሪቲውን እና ሞላሪቲውን መፈለግ ቀላል ይሆናል ማለት ነው። ጊቭን እናወጣለን። 98% ኦፍ ሰልፈሪክ አሲድ ባይ ማስ ተሰጥቶናል። ይሄ ማለት ደግሞ 98.0% ባይ ማስ ማለት ማስ ኦፍ H2SO4 which is equal to 98 gram per 100 gram of solution ማለት ነው። and also 98%ቱ 2%ቷ ደግሞ ማስ ኦፍ H2O ማስ ኦፍ ሶልቨንት ነው። ማስ ኦፍ ሶልቨንት which is equal to 100 ሲቀነስ ማስ ኦፍ ሶሉሽን ማለት ነው ሲቀነስ 98 ማስ ኦፍ ሶልት ስንት ይሆናል? 2 ግራም ይሆናል። ይሄ ወደ ኪሎግራም ሲቀየር 0.002 ኪሎግራም ኦፍ
ሶልቨንት ይሆናል ማለት ነው። አፍተር ዛት ደንሲቲ ተሰጥቶናል። ደንሲቲ which is equal to 1.83 ግራም ፐር ኤምኤል ተሰጥቶናል። ደንሲቲ ኦፍ ዘ ሶሉሽን የሶሉሽኑ ደንሲቲ ነው የተሰጠን። አፍተር ዛት ከዚህ ሞላሪቲን ፈልጉ ይላል። ኤንድ ኦልሶ ሞላሪቲን ፈልጉ ይላል። ሞላሪቲ ማለት ምን ማለት ነው? ሞላሪቲ ማለት ነምበር ኦፍ ሞል ኦፍ ሶሉት ሲካፈል ኪሎግራም ሶልቨንት ነው። ነምበር ኦፍ ሞል ኦፍ ሶሉቱ ማን ነው? ሰልፈሪክ አሲድ ነው። ኪሎግራም ሶልቨንቱ ማን ነው? H2O ነው። አፍተር ዛት ነምበር ኦፍ ሞል ኦፍ H2SO4 which is equal to ጊቨን ማስ ኦቨር ሞላር ማስ ነው። ስለዚህ ሞላር ማስ ኦፍ H2SO4 98.08 አካባቢ ነው። ካልኩሌት ማድረግ ትችላላችሁ። የሃይድሮጅን 1 ነው፣ የሰልፈር 32 ነው፣ ኦክሲጅን 16 ነው። አባሳችሁ ማግኘት ትችላላችሁ። ስለዚህ ጊቨን ማሱ 98 ግራም ኦቨር 98.08 ግራም ፐር ሞል ነምበር ኦፍ ሞል ኦፍ H2SO4 ይሄንን ካልኩሌት ስታደርጉ 0.0992 ሞል አካባቢ ይሆናል። ይሄን ካገኘን በኋላ ሞላሪቲ መፈለግ ቀላል ይሆናል። ሞላሪቲ which is equal to number of mole of solute ሲካፈል ለኪሎግራም ሶልቨንት ነው። ስለዚህ ሞል ኦፍ ሶሉት ስንት ነው? ይሄ ነው 0.9992 ሞል ሲካፈል ለኪሎግራም ሶልቨንት 0.0002 ኪሎግራም ሶልቨንት ይሆናል። ይሄን ካልኩሌት ማድረግ ነው። ይሄን ካልኩሌት ስታደርጉ የመጨረሻ ውጤት 499.6 ሞላል ይሆናል ማለት ነው። ሞላሪቲን አገኘን ማለት ነው። ሞላሪቲ ስንፈልግ ሞላሪቲ which is equal to number of mole of solute H2SO4 over volume of solution ነው። አሁን ቮሉም ኦፍ ሶሉሽኑን ከደንሲቲው ማግኘት ይቻላል። ደንሲቲ which equal to 1.83 ግራም ፐር ኤምኤል ኦፍ ሶሉሽን ነው። አሁን ደንሲቲ ማለት ነው ማስ ኦቨር ቮሊዩም። ቮሊዩም ማለት ማስ ኦፍ ሶሉሽን ኦቨር ደንሲቲ ኦፍ ሶሉሽን። ስለዚህ ቮሊዩም ማለት which is equal to ማስ ኦፍ ሶሉሽን 100 ግራም ኦፍ ሶሉሽን ነው ሲካፈል ደንሲቲ 1.83 ግራም ፐር ኤምኤል ነው። ግራም በግራም ይጣፋል። ይሄንን ካልኩሌት አድርጋችሁ ማግኘት ትችላላችሁ። ሶ ይሄ 54.6 ኤምኤል አካባቢ ይሆናል። ይሄንን ቮሊዩም ወደ ሊትር መቀየር አለባችሁ። ወደ ሊትር ስቀይሩ 0.0546 ሊትር አካባቢ ይሆናል። ከዛ ሞላሪቲ ማለት ምን ማለት ነው? ነምበር ኦፍ ሞል ኦፍ H2SO4 ኦቨር ቮሊዩም ኦፍ ሶሉሽን ነው። ስለዚህ ነምበር ኦፍ ሞል ኦፍ H2SO4 ስንት ነው የመጣው? 0.9992 ሞል አካባቢ ነው የመጣው። ኦቨር ቮሊዩም ኦፍ ሶሉሽን 0.0546 ሊትር ነው። ይሄንን ካልኩሌት አድርጋችሁ መጨረሻ ላይ 18.28 ሞላር H2SO4 concentration of molarity ይሆናል ማለት ነው። ነምበር 49 calculate the approximate volume of water that must be added to 250 ml of 1.25 normal solution to make it 0.5 normal። 49ኛ ጥያቄ ዲያሉሽን ነው። ዲያሉሽን by using normality ነው። ዲያሉሽን by using molarity ካልኩሌት ማድረግ እንችላለን። ሞላሪቲ ከተሰጠን እዚህ ጋር ግን የተሰጠው ኖርማሊቲ ነው። ስለዚህ n1 v1 = n2 v2 ነው ብለን ካልኩሌት ማድረግ እንችላለን ማለት ነው። አሁን n1 እና v1 250 ml እና 1.25 ኖርማሊቲ ነው። እዚህ ላይ ምን ያክል ውሃ ብንጨምር ነው ኖርማሊቲው 0.5 የሚሆነው የሚቀንሰው ነው። ስለዚህ ቮሉም ኦፍ ዋተር ነው የምንፈልገው። ጊቨን ስናወጣ ዲያሉሽን ነው n1 which is equal to 1.25 ነው ኖርማሊቲ 1 ቮሊዩም 1 equal to 250 ml ነው and also n2 0.5 ኖርማል ነው and volume 2 how much ነው ማለት ነው። ቮሊዩም 2 ነው የምንፈልገው። አሁን እዚህ ኮንሰንትሬሽን ላይ ምን ያክል ውሃ ብንጨምር ነው 0.5 ኖርማል የሚመጣው ነው። ስለዚህ ቮሉም ኦፍ H2O ንም እንፈልጋለን ማለት ነው። መጨረሻ ላይ ቮሉም ኦፍ H2O ነው የምንፈልገው። ቮሉም 2 ካገኘን በኋላ ቮሉም ኦፍ ሶሉሽን ካገኘን በኋላ ቮሉም ኦፍ H2O ነው የምንፈልገው። ስለዚህ እንዳትሸወዱ። ቮሉም 2 አገኘን ብላችሁ ቮሉም ኦፍ H2O ማግኘት ጋር አይገናኝም። እንዴት እንደሆነ ላሳያችሁ። ሶሉሽን n1 v1 n2 v2 ዲያሉሽን ይባላል። ቢፎር ኤንድ አፍተር ዲያሉሽን ነምበር ኦፍ ሞል እኩል ናቸው ማለት ነው። ስለዚህ v2 ነው ፈልጉ የተባለው which is equal to n1 v1 over n2 ታደርጋላችሁ። ስለዚህ v2 which is equal to 1.25 ሲባዛ 250 ml ሲካፈል n2 0.5 ኖርማል። ይሄ ኖርማል ነው። ኖርማል በኖርማል ይጣፋል። v2 625 ml ነው። ይሄ v2 ነው። ቮሉም ኦፍ ሶሉሽን ነው። ፋይናል ሶሉሽን ነው። ነገር ግን ቮሉም ኦፍ H2O ስንፈልግ v2 ማይነስ
V1 ነው የምንለው። ስለዚህ V2 625 ነው። 625 ml ሲቀነስ V1 250 ml ይሆናል ማለት ነው። ይሄ ስንት ይሆናል? 375 ml of H2O አድድ አድርገናል ማለት ነው። Question number 50. An antiseptic solution contains hydrogen peroxide in water. The solution is 0.610 molar hydrogen peroxide. What is the mole fraction of the hydrogen peroxide ይላል። ከ47ኛ ጥያቄ ጋር ተመሳሳይ ነው። ሃይድሮጅን ፐሮክሳይድ ለአንቲሴፕቲክ ያገለግላል። ቁስል ኢንፌክሽን እንዳይፈጥር ቁስል የሚታጠበው በሃይድሮጅን ፐሮክሳይድ ሶሉሽን ነው ማለት ነው። ይሄ ሶሉሽን 0.610 ሞላል ሃይድሮጅን ፐሮክሳይድ ሶሉሽን የያዘ ነው። ስለዚህ ይህንን ሞል ፍራክሽኑን ፈልጉ ነው የሚለው። ሞላሊቲ ተሰጥቶናል። ሞል ፍራክሽንን ነው ፈልጉ የሚለው። ሞላሊቲ ኦፍ ሃይድሮጂን ፐሮክሳይድ which is equal to 0.610 ሞላል ነው የተሰጠን። ሞላል አንድ ሞላል ደግሞ አንድ ሞል ፐር ኪሎግራም ጋር ኦፍ H2O ሶልቨንት ጋር እኩል ነው። ስለዚህ ይህንን ሞል ፐር ኪሎግራም H2O ብዬ መጻፍ እችላለሁ። ሃይድሮጂን ፐሮክሳይድ ሶሉሽኑ ሶልቨንቱ H2O ነው ስለሆነ ማለት ነው። ከዛ በኋላ ይሄ ሞል ኦፍ H2O2ን ማግኘት እችላለሁ ከዚህ which is equal to 0.610 ሞል ይሆናል ማለት ነው። ከዛ በኋላ ማስ ኦፍ H2O from 1 ኪሎግራም ሶልቨንት ወይም ደግሞ 1 ኪሎግራም ሶሉሽን ስለሆነ which is equal to 1000 ግራም ኦፍ ሶሉሽን ስለሆነ ማስ ኦፍ ሶልቨንት 1000 መውሰድ እችላለሁ ማለት ነው። አፍተር ዛት ሞል ፍራክሽንን ለማግኘት ሞል ኦፍ H2O ማግኘት አለብኝ። ሞል ኦፍ H2O which is equal to ጊቨን ማስ ኦቨር ሞላር ማስ ነው ማለት ነው። ስለዚህ ጊቨን ማሱ 1000 ግራም ነው ሲካፈል ሞላር ማሱ 18 ግራም ፐር ሞል ነው። ይሄንን ስናካፍለው ስንት ይመጣል? 55.51 ሞል ኦፍ H2O እናገኛለን ማለት ነው። አሁን የምንፈልገው ማን ነው? ሞል ፍራክሽን ፎር ዋት ሃይድሮጂን ፐሮክሳይድ ነው የምንፈልገው ማለት ነው። ሞል ፍራክሽን ፎር ሃይድሮጂን ፐሮክሳይድ which is equal to ሞል ኦፍ ሃይድሮጂን ፐሮክሳይድ ሞል ኦፍ ሃይድሮጂን ፐሮክሳይድ ኦቨር ቶታል ሞል ኦፍ ሶሉሽን ነው። ቶታል ሞል ኦፍ ሶሉሽን ነው። ስለዚህ ሞል ኦፍ ሃይድሮጂን ፐሮክሳይድ ስንት ነው? 0.610 ሞል ነው። ቶታል ሞሉ ደግሞ 0.610 ሲደመር ሞል ኦፍ H2O 55.51 ሞል ይሆናል ማለት ነው። ይህንን ካልኩሌት ስናደርግ ሞል ፍራክሽን ኦፍ H2O2 ስንት ይመጣል? 0.01009 አካባቢ ይመጣል ማለት ነው። ሞል ፍራክሽን ኦፍ H2O2። Question number 51. Citric acid occurs in plants. Lemons contains 5% to 8% citric acid by mass. The acid is added to beverages and candy. An aqua solution is 0.688 molar citric acid. The density is 1.049 gram per ml. What is the molar concentration? ይላል 51ኛ ጥያቄ። 51ኛ ጥያቄ ሲትሪክ አሲድ በፕላንት ውስጥ ይገኛል። ለምሳሌ ሌመን ማለት ነው። ሌመን ሎሚ ከ5 እስከ 8% ባይ ማስ ሲትሪክ አሲድ የያዘ ነው ማለት ነው። ይሄ ሲትሪክ አሲድ የተለያዩ ቤቨሬጅ መጠጥ ውስጥ ካርቦኔት ቤቨሬጅ ሊሆን ይችላል ይጨመራል ለፍሌቨር ማለት ነው። አን አኳ ሶሉሽን ኢዝ 0.688 ሞላር ሲትሪክ አሲድ ሞላሪቲ ተሰጥቶናል። ኤንድ ኦልሶ ዴንሲቲ ተሰጥቶናል። ከዛ በኋላ ሞላሪቲን ፈልጉ ነው የሚለው። ሞላር ኮንሰንትሬሽን ፈልጉ ነው የሚለው። ሞላሪቲ ፍሮም ሞላሪቲ ፎር አሴቲክ አሲድ ሞላሪቲ ተሰጥቶናል። ከሞላሪቲ ደግሞ ሞላሪቲን ማግኘት እንችላለን ማለት ነው። ስለዚህ ሞላሪቲ ፎር ሲትሪክ አሲድ ተሰጥቶናል which is equal to 0.688 ሞል ፐር ኪሎግራም H2O ነው ማለት ነው ሞላሪቲው። ከዚህ ከሞላሪቲው 50ኛ ጥያቄ ላይ እንዳየ ነው ማግኘት እችላለሁ ሞል ኦፍ ሲትሪክ አሲድ ማግኘት እችላለሁ 0.688 ሞል ነው ማለት ነው። አፍተር ዛት ሞላር ማስ ኦፍ ሲትሪክ አሲድ ሞሌኩላር ፎርሙላውን ከጥያቄው ላይ መውሰድ ትችላላችሁ። ሞላር ማሱን ካልኩሌት ማድረግ ትችላላችሁ which is equal to 192 ግራም ፐር ሞል ነው ሞላር ማሱ። ከዛ ዴንሲቲ ተሰጥቶናል። ዴንሲቲ ኦፍ ሶሉሽን which is equal to 1.049 ግራም ፐር ml ተሰጥቶናል ማለት ነው። አፍተር ዛት ማስ ኦፍ H2O ከዚህ ከሞላሊቲ መውሰድ እንችላለን።
1 ኪሎግራም ሶሉሽን ኦፍ H2O ነው የሚለው። ስለዚህ 1000 ግራም ኦፍ H2O ጊቭን ተሰጥቶናል ማለት ነው። አፍተር ዛት አሁን የምንፈልገው ማንን ነው? ሞላሪቲ ነው። ሞላሪቲ which is equal to number of moles over volume ነው። ስለዚህ number of moles of ሶሉት 0.688 ሞል ነው የሲትሪክ አሲድ ማለት ነው። ቮሊዩሙን ነው የምንፈልገው። አሁን ቮሊዩሙን ለማግኘት ደንሲቲውን እንጠቀማለን። ደንሲቲ which is equal to mass of solution over volume of solution ነው። ስለዚህ ማስ ኦፍ ሶሉሽን ማለት ምን ማለት ነው? ማስ ኦፍ ሶሉት ሲደመር ማስ ኦፍ ሶልቨንት ነው። አሁን ማስ ኦፍ ሶልቨንት ተሰጥቶናል 1000 ግራም። ማስ ኦፍ ሶሉትን ማግኘት አለብን ማለት ነው። ማስ ኦፍ ሶሉትን ማግኘት አለብን። ማስ ኦፍ ሲትሪክ አሲድ። ስለዚህ ማስ ኦፍ ሲትሪክ አሲድ which is equal to አሁን ነምበር ኦፍ ሞል ኦፍ ሲትሪክ አሲድ equal to given mass over ሞላር ማስ ነው አይደለ? ስለዚህ ማስ ኦፍ ሲትሪክ አሲድ ለማግኘት ነምበር ኦፍ ሞሉ ሲባዛ በሞላር ማስ እናደርጋለን ማለት ነው። ነምበር ኦፍ ሞል ኦፍ ስለዚህ n ሲትሪክ አሲድ ሲባዛ ሞላር ማስ ኦፍ ሲትሪክ አሲድ ብለን ካልኩሌት እናደርጋለን ማለት ነው። which is equal to ምን ይሆናል? ሞል ኦፍ ሲትሪክ አሲድ 0.688 ሞል ነው ሲባዛ በሞላር ማሱ 192.12 ግራም ፐር ሞል ይሆናል። ይህንን ካልኩሌት ስናደርገው ስንት ይመጣል? ማስ ኦፍ ሲትሪክ አሲድ 132.19 ግራም ኦፍ ሲትሪክ አሲድ ይሆናል ማለት ነው። አፍተር ዛት ማስ ኦፍ ሶሉሽን ማለት ምን ማለት ነው? ማስ ኦፍ ሶሉሽን which is equal to ማስ ኦፍ ሶልቨንት ሲደመር ማስ ኦፍ ሶሉት ነው። ስለዚህ 1000 ማስ ኦፍ ሶልቨንት ነው ሲደመር 132.19 ማስ ኦፍ ሶሉት ነው። which is equal to ማስ ኦፍ ሶሉሽን ስንት ይሆናል? 1132.19 ግራም ኦፍ ሶሉሽን ይሆናል ማለት ነው። ስለዚህ ማስ ኦፍ ሶሉሽን ካገኘን ደንሲቲ ኦፍ ሶሉሽን ተሰጥቶናል። ቮሉም ኦፍ ሶሉሽንን ማግኘት ቀላል ይሆናል ማለት ነው። ሶ ደንሲቲ ኦፍ ሶሉሽን ኢኳል ቱ ምንድነው? ማስ ኦፍ ሶሉሽን ሲካፈል ቮሉም ኦፍ ሶሉሽን ነው። ቮሉም ኦፍ ሶሉሽን ማለት ምን ማለት ነው? ማስ ኦፍ ሶሉሽን ሲካፈል ደንሲቲ ኦፍ ሶሉሽን ይሆናል ማለት ነው። ስለዚህ ማስ ኦፍ ሶሉሽን አግኝተናል 1132.19 ግራም ነው ሲካፈል ደንሲቲ ኦፍ ሶሉሽን ስንት ነው ተሰጥቶናል? 1.049 ግራም ፐር ኤምኤል ነው። ግራም በግራም ይጣፋል። ቮሉም ኦፍ ሶሉሽን ወደ ሊትር መቀየር አለባቸው። 1.079 ሊትር አካባቢ ይሆናል ማለት ነው። አፍተር ዛት ቮሉም ኦፍ ሶሉሽን ካገኘን ሞል ኦፍ ሶሉት ተሰጥቷል። ከዛ ሞላሪቲ መፈለግ ቀላል ይሆናል። ሞላሪቲ ኳልቱ ነምበር ኦፍ ሞል ኦፍ ሶሉት ኦቨር ቮሉም ኦፍ ሶሉሽን ኢን ሊትር ነው። ስለዚህ 0.688 ሞል ሲካፈል 1.079 ሊትር which is equal to ይህንን ስታካፍሉ ስንት ይመጣል? 0.637 ሞል ፐር ሊትር ኦፍ ሶሉሽን ይሆናል ማለት ነው። ኮንሰንትሬሽኑ ሞላሪቲውን አገኘን ማለት ነው። question number 52 the solution of vinegar is 0.763 molar acetic acid. The density of the vinegar is 1.004 gram per ml. What is the molar concentration of acetic acid? 52ኛ ጥያቄ ቪኔገር ሶሉሽን 0.763 ሞላር አሴቲክ አሲድ የያዘ ነው። ስለዚህ ይሄ ደንሲቲው ኦፍ ቪኔገር ጊቭን ተሰጥቷል። ከዛ በኋላ ሞላሪቲን ነው ፈልጉ የሚለው ሞላሪቲን ፈልጉ ይላል። አሁን ሞላሪቲን ተጠቅመን ሞላሪቲን ነው የምንፈልገው ማለት ነው። ሞላሪቲ ኦፍ አሴቲክ አሲድ which is equal to 0.763 ሞላር ተሰጥቶናል። ሞላር አንድ ሞላር ማለት ምን ማለት ነው? አንድ ሞል ፐር ሊትር ጋር እኩል ነው። ስለዚህ which is equal to 0.763 ሞል ፐር ሊትር ይሆናል ማለት ነው። ከዚህ ከሞላሪቲ ሞል ኦፍ አሴቲክ አሲድ ማግኘት እችላለሁ። ሞል ኦፍ አሴቲክ አሲድ which is equal to 0.763 ሞል መውሰድ ይችላለሁ። ከዚሁ ከሶሉሽን ደግሞ ቮሉም ኦፍ ሶሉሽን ማግኘት እችላለሁ። ምክንያቱም ቮሉም ኦፍ ሶሉሽኑ 1 ሊትር ነው ሞል ፐር ሊትር ስለሆነ 1 ሊትር ደግሞ 1000 ኤምኤል ጋር እኩል ነው። ቮሉም ኦፍ ሶሉሽን መውሰድ እችላለሁኝ። ከዛ በኋላ ሞላር ማስ ኦፍ አሴቲክ አሲድ ካልኩሌት ማድረግ ትችላላችሁ። ይሄ ሞላር ማስ ኦፍ አሴቲክ አሲድ ከፎርሙላው ከኬሚካል ፎርሙላው ደምራችሁ ማግኘት ትችላላችሁ። 60.052 ግራም ፐር ሞል አካባቢ ይሆናል። ከዛ ደንሲቲ ኦፍ ሶሉሽን ተሰጥቶናል። ደንሲቲ ኦፍ ሶሉሽን 1.004 ግራም ፐር ኤምኤል ተሰጥቶናል ማለት ነው። ሞላሪቲ ነው። ሞላሪቲ ኳልቱ ነምበር ኦፍ ሞል ኦፍ ሶሉት ኦቨር ኪሎግራም ሶልቨንት ነው ማለት ነው። ስለዚህ ኪሎግራም ሶልቨንትን ማግኘት አለብን ማለት ነው። ስለዚህ ኪሎግራም ሶልቨንት ለማግኘት ማስ ኦፍ ሶሉት ወይም አሴቲክ አሲድ ካልኩሌት ማድረግ ይጠበቅብናል ማለት ነው።
ስለዚህ ማስ ኦፍ ሶሉት ኦር ማስ ኦፍ አሴቲክ አሲድ which is equal to number of mole which is equal to given mass over molar mass of acetic acid ነው። ሞሉን አግኝተናል፣ ሞላር ማስ አግኝተናል። ከዛ በኋላ ማባዛት ነው። ሶ ማስ ኦፍ ኤን አሴቲክ አሲድ ሲባዛ ሞላር ማስ ኦፍ አሴቲክ አሲድ ብለን ካልኩሌት እናደርጋለን። ሞል ኦፍ አሴቲክ አሲድ 0.763 ሞል ነው ሲባዛ ሞላር ማስ ኦፍ አሴቲክ አሲድ 60.052 ግራም ፐር ሞል ነው። በሞል ይጣፋል። ከዛ በኋላ ይሄን ካልኩሌት ስታደርጉ ስንት ነው የሚመጣው? በ5.819 ግራም ኦፍ አሴቲክ አሲድ ጊቭን ማስ እናገኛለን ማለት ነው። አፍተር ዛት ማስ ኦፍ ሶሉሽን እንዴት አድርገን እናገኛለን? ደንሲቲ ኦፍ ሶሉሽን which equal to ማስ ኦፍ ሶሉሽን ኦቨር ቮሉም ኦፍ ሶሉሽን ነው። አሁን ማስ ኦፍ ሶሉሽን ነው የምንፈልገው። ስለዚህ ማስ ኦፍ ሶሉሽን which is equal to density of solution times volume of solution ነው። density of solution ተሰጥቶናል። ስንት ነው? 1.004 ግራም ፐር ኤምኤል ነው ሲባዛ ቮሉም ኦፍ ሶሉሽን ስንት ነው? 1000 ኤምኤል ነው። 1000 ኤምኤል ነው። ይሄን አባስተን እናገኛለን። ስለዚህ 1004 ግራም ኦፍ ማስ ኦፍ ሶሉሽን እናገኛለን ማለት ነው። ስለዚህ አሁን የምንፈልገው ማስ ኦፍ ሶልቨንት ነው። ስለዚህ ማስ ኦፍ ሶሉሽን ማለት የሁለቱ ድምር ውጤት ነው፣ የማስ ኦፍ ሶሉት እና ማስ ኦፍ ሶልቨንት አይደለ? ስለዚህ ማስ ኦፍ ሶልቨንት which is equal to ማስ ኦፍ ሶሉሽን 1004 ግራም ሲቀነስ 45.819 ግራም ይሆናል ማለት ነው። ስለዚህ ማስ ኦፍ ሶልቨንት ማስ ኦፍ H2O ስንት ይሆናል ማለት ነው? ይሄንን 958.19 ግራም አካባቢ ማስ ኦፍ ሶልቨንት እናገኛለን ማለት ነው። ይሄንን ወደ ኪሎግራም መቀየር አለብን። 0.958 ኪሎግራም ኦፍ ማስ ኦፍ ሶልቨንት እናገኛለን ማለት ነው። አፍተር ዛት ማስ ኦፍ ሶልቨንት ካገኘን ሞላሊቲ ማለት ምን ማለት ነው? ነምበር ኦፍ ሞል ኦፍ ሶሉት ሲካፈል ለኪሎግራም ሶልቨንት ነው። which is equal to ሞል ኦፍ ሶሉት ስንት ነው? አሴቲክ አሲድ 0.763 ሞል ነው ሲካፈል ኪሎግራም ሶልቨንት 0.958 ኪሎግራም ይሆናል ማለት ነው። ይሄንን ካልኩሌት ስታደርጉ ስንት ነው የሚመጣው? 0.796 ሞላር ፐር ኪሎግራም ኦፍ ሞላሊቲ እናገኛለን ማለት ነው። ዩኒት 2 ሶሉሽን ሪቪው ኤክሰርሳይዝ በዚሁ ጨርሻለሁ። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ስለተከታተላችሁኝ ስላበረታታችሁኝ በጣም አድርጌ አመሰግናለሁ።